መከላከያ ሰራዊት ባለበት አንደርስም፣ ልክ ሰይጣን ሚካኤል ባለበት አልደርስም ብሎ እንደሸሸው መከላከያ ሰራዊት ባለበት አንደርስም። መከላከያ ሰራዊት ከሌለ ግን እየገባን ከተማ እናቃጥላለን፣ እየገባን ትምህርት ጽፈት ቤት እናወድማለን። በሶስተኛ ደረጃ የምናየው ዋናው ነጥብ በረከት ስምዖንና ዘመነ ካሴ ምንና ምን ናቸው የሚል ጥያቄ ነው። በየት በኩል ነው 4 ኪሎ መግባት የምትፈልጉት? በየት በኩል ነው ዝግ የሆነባችሁ? መከላከያ ሰራዊት ከሌለ ማን ነው መንገዱን የዘጋባችሁ? የታጣቂው ቡድን አመራሮች ዛሬ በክልሉ ባለስልጣናት እጅ ላይ ናቸው ያሉት። እነዚህ ሰዎች ያላቸውን ሚስጥር ያላቸውን መረጃ በሙሉ የክልሉ መንግስት ያልተቀበለበት ምክንያት ምንድነው? ከዚህ በፊትም ጠይቀናል። አሁንም ትርጉም እኮ መከላከያ ሰራዊት ከየቦታው እየወጣ ከባድ አጀንዳ አለብኝ ብሎ ሲሄድ እኮ እናንተ ስጋት ያደላችሁ። አሁን የአማራ ክልል መዋጋት ያለበት ከታጣቂው ከሽብርተኛው ከአማራው ሸኔ ቡድን ጋር ሳይሆን በውስጡ ካሉ ይሄን ቡድን ከሚደግፉ በየመዋቅሩ በየዞኑ በየወረዳው ካሉ የሽብርተኛው ቡድን ደጋፊዎች ጋር ብቻ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን በአማራ ክልል ላይ ትኩረት አድርገን በክልሉ እየተንቀሳቀሰ የሚገኘው የአማራው ሸኔ የሽብር ቡድን ምን አይነት እንቅስቃሴዎችን እያደረገ ነው ያለው፣ መከላከያ ማነው፣ የክልሉ የጸጥታ ኃይል፣ የክልሉ አስተዳደር እንዲሁም ደግሞ የክልሉ ሕዝብ ለዚህ አሸባሪ ቡድን እየሰጡት ያለው ምላሽ ምን ይመስላል የሚሉትን ጉዳዮች በዋናነት ትኩረት አድርገን የምንወያይ ነው የሚሆነው። እንግዲህ የመጀመሪያው ነጥባችን የሚሆነው መከላከያ ሰራዊት ለቀድሞ ጦር አባላት ጥሪ አቀረበ የሚል መረጃ እናገኛለን። ከዛ ሲቀጥል በሁለተኛነት ደረጃ የምንመለከተው የአሸባሪው የአማራው ሸኔ እንቅስቃሴ ከደብረ ታቦርና ከወረታው ሙከራ በኋላ የሚለውን ጉዳይ የምንቃኝ ነው የሚሆነው። ሶስተኛው ነጥባችን የሚሆነው በረከት ስምዖንና አቶ በረከት ስምዖንና ዘመነ ካሴ ምንና ምን ናቸው የሚለውን ጉዳይ ከአማራው ሸኔ የሽብር ቡድን እንቅስቃሴ ጋር በማቀናጀት የምናይበት ፕሮግራም ይኖረናል። ማንኛውንም ሐሳብና አስተያየቶቻችሁን በኮሜንት መስጫው ላይ እንዲሁም ደግሞ በዋትስአፕ አድራሻችን ልትጽፉልና ደውላችሁ ልታሳውቁን እንደምትችሉ ለማሳወቅ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁንም ሳትዘነጉ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በትላንትናው ዕለት የሰማነው አንድ መረጃ እንደሚያስረዳው የመከላከያ ሰራዊት ወደ ግንባር ወይም ደግሞ ወደ ሰሜን ግንባር እያደረገ ያለውን እንቅስቃሴ ተከትሎ በሻዕቢያና በህወሓት በኩል የሚቃጣበትን ተደጋጋሚ ትንኮሳ ለማስቆም እንዲሁም ደግሞ የኢትዮጵያ ታሪካዊ ጠላት ሆኖ ኢትዮጵያ የምትባል ሀገር ካልተዳከመችና ካልፈረሰች በሰላም አልኖርም ወይም እንደ ሀገር አልቀጥልም የሚለው የኤርትራ ክፍለ ሀገር ገዢ አሸባሪው ኢሳያስ አፈወርቂ በዚህ አይነት ሁኔታ መቀጠል ስለማይችል ኢትዮጵያ እየታመሰችና እየተተራመሰች እሱ የሚልካቸውን አሸባሪዎችና ታጣቂዎች ብቻ እሳት በሚለኩሱበት ጊዜ ያንን እሳት እያጠፋ መኖር ስለሌለበት መከላከያ ሰራዊት በዋናነት ማጥፋትና መደምሰስ ያለብኝ አሸባሪውን ወይም ደግሞ ላኪያቸውን ነው በማለት ላኪውንም ተላላኪውንም በጋራ ለማጥፋት እርምጃ ለመውሰድ እንቅስቃሴ ማድረጉን እናስታውሳለን። ከተለያዩ አካባቢዎች ላይ ያሉ የመከላከያ ሰራዊት አባላት ወይም ደግሞ የመከላከያ ሰራዊት አሃዶች ወደ ሰሜን ግንባር እንቅስቃሴ እያደረጉ ባለበት በአሁኑ ወቅት መከላከያ ሰራዊት የቀድሞ ጦር አመራሮችን ወይም የቀድሞ የሰራዊቱን አባላት በጥሮታ ላይ ያሉ በተለያየ ምክንያት ከሰራዊቱ ከአገልግሎት ውጪ የሆኑ አካላት ወይም ግለሰቦች ወደ ጦሩ እንዲቀላቀሉ ወደ ሰራዊቱ እንዲቀላቀሉ ጥሪ አቅርበዋል። ይሄ በየትኛውም ዓለም ላይ ያለ በማንኛውም ሀገር ላይ ሊከሰት የሚችል
ማንም የትኛውም ሀገር መንግስት የቀድሞ ጦር አመራሮችን የቀድሞ የስራ ኃላፊዎችን ወደ ስራ ማካተት ከፈለገ ሊደረግ የሚችልና ሊሆን የሚችል የአንድ ሀገር የአንድ መንግስት እንደራሱ ውሳኔ መጠን እንደራሱ የፍላጎት አይነት እንደራሱ ባለበት የሁኔታና የነገሮች ግምገማ መጠን አሁን ያስፈልጉኛል ብሎ ባመነበት ሰዓት ማንኛውንም ሰራዊትና የማንኛውንም አካል ሊጠራ የሚችልበት እድል አለ። ይሄ ዝግ አይደለም። ነገር ግን ያ ስለሆነ አሁን የአማራው ሸኔ አካባቢ ያሉ እዛ ካምፕ ላይ ያሉት ነገሮችን መገምገም የማይችሉት የሽብር ቡድን ደጋፊዎችና ራሳቸው ታጣቂዎቹ ምን የሚል ፖለቲካ ጀምረዋል? የመከላከያ ሰራዊትን ስለጨረስ ነው የአብይ መንግስት የቀድሞ ጦር አመራሮችን ወደ ተመልሰው እንዲቀላቀሉ ጥሪ ያቀረበ የሚል መረጃ ወይም ደግሞ የሚል ፖለቲካ እየነዙ ነው። አንደኛ እነዚህ ሰዎች ነገሮችን መገምገምና መቃኘት የሚችሉ ሰዎች አይደሉም። እውነታውን ማየት ተስኗቸው ራሳቸው በፈጠሩት የውሸት ዓለም እየቃዡ የሚኖሩ ሰዎች ናቸው። መከላከያ ሰራዊትን እየደመሰሱ በየጊዜው የሚጠፉ መከላከያ ሰራዊትን እየጨረሱት እነሱ ያሉበት የማይታወቅ በየቀኑ ሙሉ ቀን ውጊያ ተዋግተን ውለን የአብይ ሰራዊት ወይም ደግሞ መከላከያ ሰራዊት ሙትና ቁስለኛ አድርገን ሸኘነው ብለው እነሱ ሸለቆ ለሸለቆ ሲርመጠመጡ የሚውሉ ከኢትዮጵያ ድንበር ተሻግረው ኤርትራና ሱዳን የገቡ አመራሮችን የያዙ ሰዎች በየቀኑ መከላከያ ሰራዊትን ደመሰስ ነው ሲሉ እንሰማቸዋለን። አሁንም እንግዲህ ሰሞኑን ደብረ ታቦር ገብተው ትምህርት ቤትና ትምህርት ጽሕፈት ቤትና ጤና ጽሕፈት ቤት አቃጥለው ወጥተዋል። ያችን ስላደረጉ በክልሉ የጸጥታ ኃይል በክልሉ ሚኒሻና አድማ በታኝ ተበትነው የጠፉ ሙትና ቁስለኛ ሆነው በየመንገዱ ተረፍርፈው የቀሩት እነዚህ የታጣቂ ቡድን አባላትና አመራሮች መከላከያ ሰራዊትን ስለጨረስ ነው የዶክተር አብይ ወይም ፌዴራል መንግስት የቀድሞ ጦር አባላትን ጥሪ ያደረገ እያሉ ጮቤ እየረገጡ ነው። አክቹአሊ ጮቤ እየረገጡ አይደለም፣ እውነታውን ያውቁታል። መከላከያ ሰራዊት ያለውን አቅም አሁን ከተለያዩ አቅጣጫዎች እየተንቀሳቀሰ ወደ ግንባር ትልቅ ግዳጅ ስላለበት የሀገር ጉዳይ ስላለበት መንደር ለመንደር ከሚርመጠመጡ ጎረምሶች ጋር ሳይሆን አካባቢውን እያመሰ ቀጠናውን እያተራመሰ ካለው የሻዕቢያ መንግስት ጋር የማያዳግም እርምጃ ወስዶ የኢትዮጵያን ዘላቂ ሰላም ለማስፈን ከተለያዩ አካባቢዎች ያሉ የሰራዊቱን እዞች ወደ ግንባር እያንቀሳቀሰ ባለበት ጊዜ ሰራዊቱን ጨርሰነው የቀድሞ ጦር አባላት መንግስት ጥሪ ያደረገላቸው ይላል። ድሃ በህልሙ ቅቤ ባይበላ ድርቀት ይገለው ነበር አሉ። እኔ የሚገርመኝ እነዚህ ሰዎች የሚያወሩትን ነገር እየተቀበለ አሁንም ይመጣሉ ብሎ ተስፋ የሚያደርግ ተከታዮቻቸው ናቸው። የሚያሳዝኑ 3 ዓመት ሙሉ ያወሩት የነበረውን ወሬ ነው የሚያወሩት እነ ዘመነ ካሴ እነ አስረስ ማረ ዳምጤ ማለት ነው። ይሄ በሆነበት ሁኔታ 3 ዓመት ሙሉ ሲሰማ የነበረውን ዘፈን 3 ዓመት ሙሉ ሰምቶት ውሸት መሆኑን ያረጋገጠውን ፕሮፓጋንዳ ዛሬ ድጋሚ ሲነገረው እውነት ሊሆን ይችላል ብሎ በተስፋ የሚያዳምጥ ሰው እኔ ምን አይነት ጭንቅላት ምን አይነት አእምሮ ያላቸው ሰዎች እንደሆኑ በጣም ነው ግራ የሚገባኝ። ሰው አንዴ ይሸውዳል፣ 2 ጊዜ ይሳሳታል፣ በሶስተኛው ግን ኖ ማለት ካልጀመረ ያ ሰውዬ ጭንቅላቱ ትክክል ነው ብሎ ለመናገር የሚያስደፍርበት ሁኔታ የለም። ቢያንስ አሁን መከላከያ ሰራዊቱን ስለጨረስ ነው የቀድሞ ጦር አባላትን ጥሪ ያደረገ መንግስት ብለው ለደጋፊዎቻቸው ሲነግሯቸው ከደጋፊዎቻቸው መካከል እና ከጨረሳችኋቸው ለምን 4 ኪሎ አትገቡም? ለምን ደብረ ብርሃን አልደረሳችሁም? ለምን በየት በኩል ነው የሚባለው አንኮበር አካባቢ ለምን አላየናቸውም? የት ነው በየት በኩል ነው 4 ኪሎ መግባት የምትፈልጉት? በየት በኩል ነው ዝግ የሆነባችሁ? መከላከያ ሰራዊት ከሌለ ማን ነው መንገዱን የዘጋባችሁ ብሎ የሚጠይቅ አንድ ሰው ከመካከላቸው አለመኖሩ ያሳዝነኛል በጣም። ደመሰስ ነው እያሉት እየበዛ የሚሄድ ጨረስ ነው እያሉት እየጨረሳቸው በየቀኑ የሚታይ በወሬ ሳይሆን በተግባር በሚረጋገጥ ደረጃ እናንተ አይደላችሁም ጉዳይ እኔ ሌላ ትልቅ የሀገር አጀንዳ አለብኝ ብሎ እዛው መንደር ላይ ትቷቸው ለሚኒሻና ለአድማ በታኝ ሰራዊት ትቷቸው መከላከያ ሰራዊት ወደ ግንባር እንቅስቃሴ ሲጀምር
ቢያንስ እነዚህ ሰዎች ከክልሉ አቅም በላይ አይደሉም ብሎ አምኖ እየተንቀሳቀሰ ያለውን መከላከያ ሰራዊት ጨርሰነዋል ብለው ሲያወሯቸው አዎ ጨርሰውታል ብለው አብረው እነዚህ ሰዎች እስከሚጨርሷቸው ድረስ የሚጠብቁ ተከታዮች አሏቸው። እና በጣም የሚያሳፍረው የተከታዮቻቸው ነው እንጂ የነ አስረስ ማረ ፕሮፓጋንዳ ወይም ደግሞ የውሸት ቱልቱላ ወሬ አይደለም። ኤኒዌይ መንግስት ይህንን የሚያደርግበት አንድም ሁለትም ምክንያት ሊኖረው ይችላል። መከላከያ ሰራዊት ወደ ግንባር ሲንቀሳቀስ የክልል የጸጥታ ኃይሎችን የሚመሩ የሚያንቀሳቅሱ አካላት ልምድ ያላቸው አቅም ያላቸው እንዲሁም ደግሞ አሁን ግንባር ላይ በዋናው ጦርነት ከሻዕቢያ ጋር በሚደረገው ጦርነት እዛ ላይ አመራር ሊሰጡ የሚችሉ ልምዳቸውን ሊያካፍሉ የሚችሉ የቀድሞ ጦር አባላት ያስፈልጋሉ። ያንን መንግስት ለራሱ በሚጠቅመው መንገድ ይጠቀምበታል። ያ ስለሆነ መከላከያ ሰራዊትን ጨርሰነዋል ካልክ ናና 4 ኪሎ ግባ። ከዛ በተረፈ ቱልቱላህን እየነፋህ እዛው ሸለቆ ውስጥ ትቀመጣለህ እስከምትደመሰስ ድረስ እንጂ አሁን እናንተ በምታወሩት ወሬ የሚወናበድ የሚሳሳት የሚደናገጥ ሰው አለ ብላችሁ የምታስቡ ከሆነ አሁን ያለውን ተጨባጭ ሁኔታ መረዳት አትችሉም ማለት ነው። ስለዚህ እነዚህ ሰዎች በሁለተኛ አጀንዳችን የምንቃኘው ምንድነው? ደብረ ታቦርና ወረታ ገባ ብለው ተመልሰው ወጥተዋል። ደብረ ታቦር ሲገቡ እነዚህ ሰዎች አንደኛ ለማህበረሰቡ ያረጋገጡት ነገር ለማህበረሰቡ ብቻ ሳይሆን ለማንኛውም ኢትዮጵያዊ ያስተላለፉት መልእክት ምንድነው? መከላከያ ሰራዊት በነበረበት ሰዓት ደብረ ታቦር ሰላም ነበረች። ደብረ ታቦር አልተቃጠለችም። የደብረ ታቦር ህዝብ ቢያንስ የሚጠብቀው ሰራዊት ነበረው። መከላከያ ሰራዊት ለከባድ ግዳጅ ተፈልጎ እግሩ ሲወጣ የሱን እግር መውጣት ተከትሎ ግን ማገባ እነዚህ አሸባሪዎች ገቡ። ስለዚህ ለመላው ኢትዮጵያውያን ያረጋገጡት ወይም ያስተላለፉት መልእክት ምንድነው? መከላከያ ሰራዊት ባለበት አንደርስም። ልክ ሰይጣን ሚካኤል ባለበት አልደርስም ብሎ እንደሸሸው መከላከያ ሰራዊት ባለበት አንደርስም። መከላከያ ሰራዊት ከሌለ ግን እየገባን ከተማ እናቃጥላለን፣ እየገባን ትምህርት ጽሕፈት ቤት እናወድማለን፣ እየገባን ማንኛውንም ሴክተር መስሪያ ቤት እናጠፋለን የሚል መልእክት አስተላልፈዋል። ይሄ መላው የአማራ ህዝብ መላው ኢትዮጵያዊ ሊረዳው የሚገባው እውነት ነው ብዬ አስባለሁ። በጣም በተደጋጋሚ ጊዜ የነዚህ ሰዎች የሽብር ቡድኑ በሸኔም በኦሮሚያው ሸኔም በአማራው ሸኔም በኩል ያሉ ደጋፊዎቻቸው የፖለቲካ አክቲቪስቶች ማለት ነው። ልሂቃን ማለት ስለሚከብደኝ ነው። እነሱ ድጋፍ ጎራ ላይ ያሉት ሰዎች ዲያስፖራዎችም እዚህ ያሉ ተማርን የሚሉ ሰዎችም በተደጋጋሚ ጊዜ የሰላም አማራጭ ሲያቀርቡ መከላከያ ሰራዊት ከክልሉ ይውጣ ይሉ ነበር። መከላከያ ሰራዊት ከክልሉ ይውጣና ትጥቅ ይፍታ ካምፕ ይግባ ብለው የሚያወሩት ልክ መከላከያ ሰራዊት ሲወጣ ቤንዚንና ክብሪት ተሸክመው የሚገቡ የተማሩበትን ትምህርት ቤት የሚያቃጥሉ ያሳደጋቸውን ማህበረሰብ ወደ ድህነት ለመክተት የሚጣጣሩ ከተማን ለማውደምና ለማቃጠል የሚሰሩ ከዛ ውጪ ምንም አይነት አላማም ትርፍም የሌላቸው የሻዕቢያና የህወሓትና የሻዕቢያ ፈረሶች ገብተው ከተማ እንዲያወድሙና ሽብር እንዲፈጥሩ የሚፈልጉ ሰዎች ናቸው። መከላከያ ሰራዊት በነበረበት ጊዜማ ደብረ ታቦር እንዴት ተጠብቃ እንዴት ሰላም ሆና እንደኖረች ተመለከትን። ከዛም ሲገቡ በክልሉ አድማ በታኝ በክልሉ የጸጥታ ኃይል ለ6 ሰዓታት ባላቋረጠ ጦርነት ከተማቸውን ከተጨማሪ ጥፋት መታደግ የቻሉ የክልሉ ወታደሮችና አድማ በታኝ የፖሊስ አባላት በጣም ሊመሰገኑና ሊወደሱ ይገባል ብዬ በማምንበት ደረጃ በዛ ደረጃ ይህን አሸባሪ ቡድን አይቀጡ ቅጣት ቀጥተው ወደ መጣበት መመለስ ችለዋል። ነገር ግን እነዚህ ሰዎች በመጀመሪያ ደረጃ ያስተላልፉት ቅድም እንዳልኩት ለማህበረሰቡ መከላከያ ሰራዊት ጠባቂያቸው እንደሆነ፣ መከላከያ ሰራዊት እያለ የሽብር ቡድን በአካባቢው እንደማይደርስ፣ መከላከያ ሰራዊት ከሌለ ግን ማንኛውም ኢትዮጵያዊ ለአደጋ የተጋለጠ እንደሆነ፣ እነዚህ የታጠቁ ሰዎች ገብተው ከማቃጠል ገብተው ከማውደም ውጪ ሌላ ዓላማ እንደሌላቸው በተግባር ያረጋገጡበት ነገር ነው ደብረ ታቦር ላይ የተፈጠረው። ከዛ ሲቀጥል እነዚህ ሰዎች በደብረ ታቦር በኩል መጥተው በዛ ደረጃ ከተማ አቃጥለው ነገር ግን እነሱም ደግሞ ከሚገባቸው በላይ እርምጃ ተወስዶባቸው ሙትና ቁስለኛ ሆኖ የተረፈረፈው ቀርቶ የተረፈው እግሬ አውጭኝ ብሎ ካመለጠ በኋላ ድጋሜ ትንኮሳ እንደገና በወረታ በኩል እንዴት ሰው ይፈጽማል? ደብረ ታቦር ላይ ምን አሳክተህ ወረታ ላይ ምን ለማድረግ ትሄዳለህ? ወረታ ላይ የሚጠብቅ ኃይል እኮ ደብረ ታቦር ላይ ገብተህ የሰራኸውን ስራ ያየ
ያጠፋኸውን ጥፋት ያየ በዛ የተበሳጩ የጸጥታ አካላት ተደራጅተው ተዘጋጅተው እንደሚጠብቋቸው እንኳን እንዴት መገመት አይችሉም። እነዚህ ሰዎች ወረታ ላይ እንደዛ ተቀጥቅጠው ከተማ ማውደማቸው በጣም ብዙ ህዝብ አበሳጭቶ ሰራዊቱን አበሳጭቶ የክልሉን የጸጥታ ኃይል አበሳጭቶ ባለበት ሁኔታ እንደገና ለሌላ ጥቃት ወደ ወረታ አካባቢ ብቅ ብለው ተቀጥቅጠው ተመልሰዋል። እነዚህ ሰዎች እኮ እያደረጉ ያሉት ሌላ ነገር አይደለም። መከላከያ ሰራዊት ወደ ግንባር እየሄደ ነው። ወደ ግንባር የሚሄደው ህወሓትና ሻዕቢያን ሰላም ብሎ ሊመጣ አይደለም። ህወሓትና ሻዕቢያን ሊደመሰስ ሊያጠፋ እየተንቀሳቀሰ እንደሆነ ገብቷቸዋል፣ ያውቃሉ። ስለዚህ አዛዦቻቸው እንዳይሞቱባቸው፣ ቀላቢዎቻቸው ቀለብ መስፈራቸው እንዳይቆም፣ በረሃብ ከማለቃቸው በፊት ከመበተናቸው በፊት ሻዕቢያና ህወሓትን ለመታደግ የመከላከያ ሰራዊትን ኃይል በአማራ ክልል የተለያዩ ቦታዎች ላይ በታትኖ ወይም ደግሞ ከፋፍሎ ማስቀረት ስለሚፈልጉ ነው። ነገር ግን ከመከላከያ ሰራዊት የመከፋፈል አጀንዳ ይልቅ መከላከያ ሰራዊት ከቦታው ሲንቀሳቀስ እነሱን ሊቋቋም የሚችል ሊቆጣጠር የሚችል አድማ በታኝና የፖሊስ ኃይል ደግሞ ተደራጅቶ እየጠበቃቸው መሆኑን መገንዘብ አይችሉም። እና እነሱ በሚተኩሷት አንድ ክላሽ፣ አንድ ጥይት፣ አንድ ጠመንጃ የሚደነግጥ መከላከያ ሰራዊት ኑሮ ከከባዱ ከትልቁ ዓላማው ተመልሶ እነሱ ጋር መጥቶ ጭቃ የሚያቦካ መከላከያ ሰራዊት ያለ ይመስላቸዋል። አይደለም። እሱ ታሪክ ተቀይሯል። አሁን ህወሓትም ሆነ የማነው ሻዕቢያም የአማራው ሸኔም ሆነ የኦሮሚያው ሸኔ ከክልል ሚኒሻና ከክልል አድማ በታኝ አቅም በላይ አይደለም። ትርጉም እኮ መከላከያ ሰራዊት ከየቦታው እየወጣ ከባድ አጀንዳ አለብኝ ብሎ ሲሄድ እኮ እናንተ ስጋት ያደላችሁም ማለት ነው። እናንተ ሊቆጣጠር የሚችለው የክልል ልዩ ኃይልና የክልል አድማ በታኝና ሚኒሻ ነው። ከነሱ አቅም በላይ ስላልሆናችሁ እኔ ወደማያዳግመው ከባድ ዓላማዬ ወደ ከባዱ እርምጃ ወደ ከባዱ ግዳጅ እንቅስቃሴ ጀምሬያለሁ ብሎ ነው እኮ እየሄደ ያለው። ይሄ በሆነበት ሁኔታ አሁን መከላከያ ሰራዊት ከቦታው ሲወጣ አካባቢ ላይ የሚፈጠረውን ክፍተት እንዴት እንድፈነው? እነዚህን ሰዎች ማን ይቆጣጠራል? የክልሉ ኃይል ምን ያህል ነው? የጸጥታ ኃይሉ የክልሉ ሚኒሻና አድማ በታኝ ያለው ቁመናና አቅም እነዚህን ሰዎች ለመገዳደርና ለመመከት ወይም ደግሞ ለመደምሰስ ያለው ቁመና ምን ያህል ነው ብሎ መከላከያ ሰራዊት ሳያጠና እንዴት ህዝብን ለአሸባሪ ለቆ ይወጣል ብሎ ያስባሉ? ሲጀመር እንዳልኩት ክልሉ ውስጥ ያለው መዋቅር ውስጥ ያለው የነዚህ አሸባሪ ቡድኖች ቀኝ የሚሏቸው ከአሸባሪው ቡድን ጋር በጋራ ሆነው መረጃ የሚያዛቡ መረጃ የማያቀብሉ ወይም ደግሞ ለአሸባሪው ቡድን መረጃ የሚሰጡ አሸባሪዎች ከመንግስት መዋቅር ውስጥ መኖራቸው እንዳለ ሆኖ ማለት ነው። እና ያን ሁሉ እርምጃ ከተወሰደባቸው በኋላ ተመልሰው በወረታ በኩል መጥተው ሌላ እልቂት ሌላ መዓት እንዲወርድባቸው መፍቀዳቸው በራሱ እነዚህ ሰዎች በራሳቸው የማያዙ መሆናቸውን የሚያዟቸው ህወሓትና ሻዕቢያ እንጂ እነሱ እሳቱን እየለኩ ምን ያህል እንደሚፋጅ አይተው ደብረታቦር ላይ ከወጡ በኋላ እንደገና ተመልሰው በወረታ በኩል ሂደው ውጊያ ይከፍታሉ ብሎ የሚጠብቅ ሰው የለም። ምክንያቱም አይቷል። ቢያንስ አቅማቸውን አደራጅተው ሌላ ጊዜ ጠብቀው የሆነ ከተወሰነ ጊዜ በኋላ ቢሞክሩ እኮ አይገርምም። ትላንት ደብረታቦር ላይ እንደዛ ተቀጥቅጦ እንደገና ተመልሶ ወረታ ላይ ለመደምሰስ የሚሄድ ቡድን በራሱ የሚያዝ አይደለም። አዛዦቹ ዋናዎቹ አሸባሪዎች ሻዕቢያና ህወሓት ስለሆኑ ማለት ነው። እነሱ ስራቸው መጋለብ ነው። ሲጭኗቸው ይጫናሉ፣ ሲጋልቧቸው ይጋለባሉ፣ ሲደመሰሱ ይደመሰሳሉ። ከዛ በተረፈ እንዲህ ላድርግ ዛሬ በዚህ ግንባር እንደዚህ መከላከያ ሰራዊት አቅሙ እንደዚህ ነው፣ መጀመሪያ አቅሜን ላደራጅ፣ ወደ ሰላም አማራጭ መሄድ ይሻለኛል ብለው እነ ዘመነ ካሴ በራሳቸው መወሰን የማይችሉበት ደረጃ መድረሳቸውን በእርግጠኝነት የምናረጋግጠው ደብረታቦር ተመተው በማግስቱ ወረታ ሲሄዱ እና በዚህ ደረጃ የሚይዙት የሚጨብጡት ግራ ገብቷቸው ለራሳቸው መግቢያ ቀዳዳ ጠፍቷቸው በዛ ላይ ሻዕቢያና ህወሓትን ለመደምሰስ መከላከያ እየሄደ ነው ሲባል ምንም ማድረግ እንደሚችሉ ግራ ገብቷቸው መሃል ላይ እየዋዠቁ ያሉ ሰዎች ናቸው። በዛ ላይ ታጣቂውም እየተበተነ ነው። የአሸባሪው የአማራው ሸኔ ታጣቂዎች እየተበተኑ ነው። ከዚህ በኋላ ከመከላከያ ሰራዊትም ከአማራ ክልል ልዩ ኃይልም አድማ በታኝም በሉት የፈለጋችሁትን ስም ስጡት አድማ በታኝና ሚኒሻው ጋር አንዋጋም ለዘመነ ካሴ ሲባል ከሻዕቢያና ከህወሓት በሚላክ የተልእኮ ጦርነት የክልላችንን ህዝብ አናሰቃይም፣ ክልላችን አናወድም ብለው የአሸባሪው ቡድን ታጣቂዎች ወደ ሰላም አማራጩ እየመጡ ለጸጥታ ኃይሉ እጃቸውን እየሰጡ ነው ያሉት።
ለዛ ነው ታጣቂዎቹ እጃቸውን እየሰጡ ስለሆነ ለጸጥታ ኃይሉ ደብረ ታቦር ገብተው ትላንት እስረኞችን ፈተው የሄዱት ምናልባት ኃይላችንን ልናጠናክር እንችል ይሆናል ብለው አስበው። ሲጀመር ዘመነ ካሴ እስረኛን በማደራጀት ወንጀል ያለበትን 27፣ 25፣ 15፣ 16 ዓመት የተፈረደባቸው ፍርደኞች ናቸው ዘመነ ካሴ ጋር ወደ ሰላም አንመጣም ብለው እስካሁን እየተዋጉ ያሉት። በአመራር ደረጃ ያሉ ሰዎች በወንጀል የሚፈለጉ ከእስር ቤት ያመለጡ ሰዎች ናቸው እና በዛ ደረጃ ኃይላቸውን ለማጠናከር ጥረት እያደረጉ ነው። ነገር ግን በየቀኑ እየተናደ ታጣቂዎቻቸው ሁሉ ወደ ሰላሙ እየገቡ ያለበት ሁኔታ ነው ያለው። በሶስተኛ ደረጃ የምናየው ዋናው ነጥብ በረከት ስምዖንና ዘመነ ካሴ ምንና ምን ናቸው የሚል ጥያቄ ነው የማነሳው። አማራ ክልል በረከት ስምዖን ታስሮ ነበር፣ ዘመነ ካሴም ታስሮ ነበር እና ዘመነ ካሴ በረከት ስምዖን የነበረበት እስር ቤት ውስጥ ታስሮ እንደነበር ከዚህ በፊት ያገኘሁት መረጃ እንደነበር ፌስቡክ ላይም ተጽፎ እንደነበር አስታውሳለሁ። እና እስር ቤት ተገናኝተው ከነበር እነዚህ ሰዎች አቶ በረከት ስምዖን ከነዚህ የሽብር ቡድን አመራሮች ጋር ከዚህ አሸባሪ ቡድን ጋር ምን አይነት ግንኙነት ሊኖረው ይችላል ብለን ማሰብ ያለብን ይመስለኛል። ምክንያቱም በረከት ስምዖን በጣም መሰሪ ሰው ነው። በጣም ብዙ ውስብስብ ነገሮችን የሰራ የአማራ ክልል ለ27 ዓመት አደንዝዞ ማስቀመጥ የቻለ የአማራ ክልልን ሕዝብ አሳልፎ ለሻዕቢያና ለህወሓት የሸጠ ለነገሩ እሱም የአማራ ክልል ወይም የአማራነት ሜንታሊቲ ኢትዮጵያዊነትም የለውም፣ ወደ ሻዕቢያነቱ የሚያደላ ሰው ነው። ነገር ግን እንደዛም ሆኖ በጣም ብዙ ሜሶች የፈጠረ ሰው ነው አማራ ክልል ውስጥ። ይሄ ሰውዬ በለውጡ መንግስት ታስሮ በአማራ ክልል አመራሮች ወይም በክልሉ መንግስት ውሳኔ ለ6 ዓመት ተፈርዶበት 4 ዓመት ከምናምን ታስሮ መሰለኝ የተፈታው። በዛ ደረጃ ዋጋ የከፈለ ሰው ዘመነ ካሴን እስር ቤት አግኝቶት የሆነ ነገር ሳያወራው የሆነ ሚሽን ሳይሰጠው የሆነ ተልእኮ ሳይሰጠው ዝም ሊለው ይችላል ብሎ ማሰብ በጣም ሞኝነት እና በረከት ስምዖን ዛሬ የት ነው ያለው? ምን እያደረገ ነው ያለው? ከነማ ጋር ይገናኛል? የአማራ ክልል ባለስልጣናት የደህንነት ቢሮ በአጠቃላይ የክልሉ የሴኩሪቲ ሰንሰለት በሙሉ በነበረከት ስምዖን እጅ እንዳለ ምንም ጥያቄ የለውም። በእርግጥ ብዙ የመዋቅር ለውጥ ለማድረግ የተሞከረ ነገር ቢኖር እና አንደኛ ከዘመነ ካሴ ጋር እና ከአሸባሪው ቡድን ከዚህ ከአማራው ሸኔ የሚባለው ቡድን ጋር አቶ በረከት ስምዖን ምንም አይነት ግንኙነት የለውም ወይ? ይህን ጥያቄ የማነሳው ዝም ብዬ አይደለም። በመረጃ ደረጃ ያገኘሁት መረጃ ስላለ፣ ነገር ግን ማረጋገጥ ያለብኝ ጉዳይ ስላለ ይፋ ማላረጋቸው ነገሮች ስላሉ ነው። አሁን የክልሉ መንግስት ይህን ጉዳይ ማጣራት መቻል አለበት። በረከት ስምዖን የት ነው ያለው? ከነዘመነ ካሴና ከአሸባሪው ቡድን አመራሮች ጋር በአጠቃላይ ያለው ግንኙነት ምን ይመስላል? በዚህ በአማራው ሸኔ ሰንሰለትና እንቅስቃሴ ውስጥ የአቶ በረከት ስምዖን እጅ ምን ያክል አለበት? ወይስ ይሄ ሰው ነፃ ነው የሚለውን ጉዳይ የክልሉ መንግስት በእርግጠኝነት ሊከታተል ይገባል ብዬ አስባለሁ። ከነዘመነ ጋር ካለው ግንኙነት በተለየ ደግሞ አቶ በረከት ስምዖን የክልሉ አመራሮችን በማማከር ወይም ደግሞ የክልል አመራሮች ሲሾሙ የሚፈልጋቸውን ሰዎች በጀርባ በኩል አሳይን በማድረግ ወይ ጥቆማ በመስጠት የሚፈልገው ሰው በፕሬዝዳንትነት እንዲቀመጥለት የሚያደርገው የእጅ አዙር የእጅ ጥምዘዛ እንዳለ የምንሰማቸው መረጃዎች አሉ። አቶ ዶክተር ይልቃል ከፋለ የሚባሉት የክልሉ ፕሬዝዳንት የነበሩት ሰው በአማራ ክልል ውስጥ አሁን በየመዋቅሩ በየዞኑ በየወረዳው ተሰግስገው ከዚህ የሽብር ቡድን ጋር የሚሰሩ አመራሮችን በመንግስት መዋቅር ውስጥ ቁጭ ብለው ለአሸባሪ የሚሰልሉ ለአሸባሪ መረጃ የሚያቀብሉ ትጥቅና ሎጂስቲክስ የሚሰጡ የክልሉ ባለስልጣናት በተለይም በዞንና በወረዳ ውስጥ ያሉ ሰዎችን በየመዋቅሩ ያስገቧቸው ዶክተር ይልቃል ከፋለ መሆናቸውን በዚህ በሽብር ቡድን እንቅስቃሴ ውስጥ የነበረው ወጣቱ ያረጋል የተባለው ልጅ ሲናገር ሰምተናል። እኛም ከዚህ በፊት ፕሮግራም ሰርተንበታል። እናም እንደሚያደርገው አቶ በረከት ስምዖን የክልሉ ፕሬዝዳንት እንግዲህ ከ5 ጊዜ በላይ የአማራ ክልል ፕሬዝዳንት በዚህ 5 ዓመት ውስጥ ተቀያይሯል እና ለውጥ መምጣት ያልቻለው ከሽብር ቡድኑ ጋር አብረው የሚሰሩ አመራሮች ወደ ስልጣን እየመጡ ነው። ያን የሚያደርጉት ደግሞ እንደነ በረከት ስምዖን አይነት ሰዎች ከጀርባ ሆነው
የሚፈልጓቸውን ሰዎች ወደ ስልጣን እንዲመጡ አሳይን በማድረግ ሪኮመንድ በማድረግ እነሱ ሳይሆኑ በሌሎች የአማራ ክልል ባለስልጣናት በኩል እንዲሾሙላቸው የሚያደርጉባቸው እጃቸው ረጅም መሆኑን የምናገኘው መረጃ ያስረዳል። አሁን ያሉት አቶ አረጋ ከበደ በዚህ ሰንሰለት ውስጥ እንደሌሉ በእርግጠኝነት መናገር እችላለሁ። እስከዛሬ ከነበሩት አመራሮች ይልቅ በአቶ አረጋ ከበደ ዘመን የክልሉን ሰላም ለማረጋጋት ክልሉን ወደ ሰላም ለመመለስ ይህን አሸባሪ ቡድን ለመደምሰስና ለማጥፋት የሚካሄድበት ርቀት በጣም ሰፊ መሆኑን እየተመለከትን ነው። ነገር ግን ከክልሉ ዋና ቁንጮ ባለስልጣናት ወይም ከክልሉ መስተዳድር ከአቶ አረጋ ከበደና በዙሪያቸው ካሉ ሰዎች ውጪ በዞንና በወረዳ ውስጥ ያሉ መዋቅሮችን እስካሁን ድረስ ማጽዳት እንዳልቻሉ የምናያቸው እውነታዎች ያረጋግጣሉ። ይሄን ነገር ደግሞ የሰሩት እንደነ ዶክተር ይልቃል ከፋለ አይነት በፕሬዝዳንትነት የተቀመጡ ነገር ግን የሚፈልጓቸውን ሰዎች በዞንና በወረዳ አደራጅተው ከሽብር ቡድኑ ጋር በጋራ እንዲሰሩ ስላደረጉ ነው። ያ የሆነው ደግሞ ፕሬዝዳንቶቹ ሲሾሙ ጀምሮ ሪኮመንድ የሚያስደርጉትና የሚፈልጓቸውን ሰዎች የሚያሾሙት ከዛ በኋላ ክልሉን ወደ ሽብርና ብጥብጥ እንዲገባ የሚያደርጉት እንደነ በረከት ስምኦን አይነት የክልሉን ኔትወርክ የክልሉን አጠቃላይ መዋቅር የሚያውቁና እጃቸው በጣም ረጅም የሆኑ ሰዎች ናቸው የሚል መረጃ በተደጋጋሚ እየደረሰን ነው። ይህን ጉዳይ የሚመለከተው አካል በጣም በጥልቀትና በስፋት ሊመለከተውና በትኩረት ሊከታተለው የሚገባው ጉዳይ ነው ብዬ አስባለሁ። ከነ ዶክተር አምባቸው ግድያ ጀርባ አሳምነው ጽጌን በተለያየ ፖለቲካ ትብታብ ተብትቦ በራሱ ወንድሞች ላይ ጥይት እንዲተኩስ የተደረገበት ሁኔታ፣ እነ ዶክተር አምባቸውን ለይቶ ገድሎ እዛው ስብሰባ ላይ የነበሩት እነ አቶ ላቀ የሚባሉት ሰዎች የተረፉበት ምክንያት ለምን ተረፈው አይደለም። ማንም ሰው እንዲሞት አልፈልግም። ነገር ግን እነ አቶ ላቀ የሚባሉት ሰው በነ ዶክተር አምባቸው ግድያ ዙሪያ መናገር ያለባቸውን መናዘዝ ያለባቸውን የሚያውቁትን መረጃ ሁሉ በአግባቡ የተናገሩ አይመስለኝም። እነ አቶ ላቀና በዛን ሰዓት የነበሩ የክልሉ ባለስልጣናት ከነ አቶ በረከት ስምኦን ጋር በጣም የተሳሰረ ኔትወርክ እንደነበራቸው የሚያስረዱ መረጃዎች አሉ። ነገ ከነገ ወዲያ ተጨባጭነታቸውን ስናረጋግጥ በይፋ የምናጋለጠው ይሆናል። ነገር ግን አሁን ጥቆማውን ለመስጠት ያክል ከዛን ጊዜ ጀምሮ ከነ ዶክተር አምባቸው ግድያ ጀምሮ የክልሉን ፕሬዝዳንቶች በእጅ አዙር ምልመላ በማድረግ ጥቆማ በማድረግ የሚፈልጓቸውን ሰዎች በክልሉ ስልጣን ላይ እንዲቀመጡ በማድረግ ከዛ ሲቀጥል ከዚህ አሸባሪ ቡድን ጋር ከነዘመነ ካሴ ጋር እስር ቤት ተገናኝተው ክልሉን የማተራመስ ስትራቴጂና ፕላን ነድፈው የሰጧቸው አቶ በረከት ስምኦን ናቸው የሚሉ መረጃዎች እየወጡ ነው፣ እየደረሱን ነው። በግል ለኔ እየደረሱኝ ነው። ስለዚህ እነዚህ መረጃዎች የክልሉ መንግስት በጣም በትኩረት አይቶ ሊመረምራቸው ይገባል። ካልሆነ አሁንም የክልሉ መዋቅር ሊጸዳ የሚችልበት ምንም አይነት እድል እንደሌለ ነው የሚገባኝ። ከዛ ሲቀጥል የክልሉ መንግስት ከአሸባሪው ቡድን ጋር በጋራ አብረው የነበሩ ታጣቂዎች አሁን ወደ ሰላም መጥተዋል። መረጃ ሊያቀብሉት የሚችሉት እንደነ ማስረሻ ሰጤ እንደነ ያረጋል አይነት በክልሉ መዋቅር ውስጥ የነበሩ እንደነ ኮሎኔል መሐባ አይነት ሰዎች ፋንታሁን መሐባ ማለት ነው። እንደነሱ አይነት የታጣቂው ቡድን አመራሮች ዛሬ በክልሉ ባለስልጣናት እጅ ላይ ናቸው ያሉት። እነዚህ ሰዎች ያላቸውን ሚስጥር ያላቸውን መረጃ በሙሉ የክልሉ መንግስት ያልተቀበለበት ምክንያት ምንድነው? ከዚህ በፊትም ጠይቀናል፣ አሁንም እንጠይቃለን። አለን መረጃ እያሉ ነው እና ያረጋል። እስካሁን ድረስ ግን እንሰጣለን ነው የሚሉት እንጂ ሰጠን ሲሉ አልሰማንም። እነ ማስረሻ ሰጤ በሻዕቢያ ዶላር የሚከፈላቸው የክልሉ ባለስልጣናት በየመዋቅሩ በየወረዳው በየዞኑ እንዳሉ ሲናገሩ ሰምተናል። እነማን ናቸው እነዛ ባለስልጣናት? እኔ የክልሉ ፕሬዝዳንት በሆን ማስረሻ ሰጤ ያን እንደተናገረ ጠርቼ ነው በዝርዝር ስማቸውን ጽፈ ስጠኝ፣ ማን የትኛው ወረዳ የትኛው መዋቅር ላይ የትኛው ዞን ላይ ያለ ብዬም ጠይቀው። እና አቶ አረጋ ከበደ ይሄንን ያላደረጉበት ምክንያት ምንድነው? እና መጥራት ያለባቸው ብዙ ጉዳዮች አሉ። የክልሉ መዋቅር ካልጸዳ በስተቀር የአማራ ክልል ሰላም ሊመለስ አይችልም። አሁን የአማራ ክልል መዋጋት ያለበት ከታጣቂው ከሽብርተኛው ከአማራው ሸኔ ቡድን ጋር ሳይሆን በውስጡ ካሉ ይሄን ቡድን ከሚደግፉ በየመዋቅሩ በየዞኑ በየወረዳው ካሉ የሽብርተኛው ቡድን ደጋፊዎች ጋር ብቻ። ይሄን መልእክት ለአማራ ክልል ባለስልጣናት እንዲደርስ በምትችሉት አቅም ሼር በማድረግ እንድትተባበሩ ለማስታወስ እወዳለሁ። ለዛሬ የነበረኝ ፕሮግራም በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም ሐሳብና አስተያየት
ጥቆማና መረጃ ለመስጠት የምትፈልጉ ወዳጆቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ላይ ደውላችሁ ልትነግሩን፣ ልታገኙን እንዲሁም መልእክት ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃ በአዲስ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ